ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። የዛር መንፈስ ወገቡን የሚመታው በቅዳሴ ነው። ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሰላምታዬ ይድረሳችሁ በያላችሁበት ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ቪዲዮአችን እንሄዳለን። ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ቤተ ክርስቲያን ላይ የሚጨፍሩ የቤተ ክርስቲያንን ንዋየ ቅድሳት የሚያቃልሉ ስዕሉን የሚቀዱ በታቦታቶቻችን ላይ ሲሳለቁ የነበሩ አካላቶች እርምጃ ሊወሰድባቸው እንደሚገባ ተናገሩ። ዓለም ያየው ዘንድ በአንገት ማተብ ያስር ከ10 ከ20 ጊዜ በላይ ሼር ኮፒ ሊንክ አድርግ ተከታተል። የቤተ ክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። የቅዱስ አባታችን ቡራኪያቸው ለሁላችንም ይድረሰን። ረጅም ዕድሜ ከጤና ጋር እንዲሰጣቸው በየኮሜንቱ ጻፉ። በረከታቸው በድጋሚ ይድረሰን። በነገራችን ላይ ቅዳሴ በጣም ትልቅ ጥቅም አለው። እሺ ግዕዙን ሰማችሁትም አልሰማችሁትም በጣም ትልቅ ጥቅም አለው። የዛር መንፈስ ወገቡን የሚመታው በቅዳሴ ነው። ረጅም ሰዓት ስትቆሙ ለፍስፍስ የምትሉት የምታዛጉት የምትንጠራሩት ድክም የሚላችሁ ስጋም መንፈስም ሁለቱም ደካሞች ስለሆኑ ነው። እርኩሳን መናፍስት በራሳቸው መቆም አይችሉም። በእኛ ውስጥ ሆኖ ነው የሚቆሙት አይደለም። እኛ ውስጥ ሆኖ ግብር ያስገብራሉ፣ ግብራቸውንም ያገኛሉ። ግን አብሮ የተወለደው መንፈስ የኔ ነው ብሎ ስለሚያስብ ይሄ ስንክሳር ላይ ተጽፏል። አንድ ካህን ሊቀድስ ወደ ቤተ መቅደስ ሲገባ እላዩ ላይ ያሉት መናፍስቶች እንደ ንብ የሰፈሩበት መናፍስቶች በር ላይ ይጠብቁታል ይላል። አቅርቤዋለሁ የነፍስ ማዕድ ላይ። ከዛ ቀድሶም ጸልዮም ብሎ ሲወጣ ደግሞ እነዛው መናፍስቶች እንደ ንብ ይሰፍሩበትና አብረውት ደግሞ ይሄዳሉ ብሎ ተጽፏል። ይሄ ማር ይስሐቅ አረጋዊ መንፈሳዊ ፍልክስዩስ ላይ በሰፊው አብራርቶታል። እንዲያውም እና ልናስቀድስ በምንሄድበት ሰዓት መናፍስት አብረውን ቢመጡም እንኳን አብረውን ሊቆሙ ቢሞክሩም እንኳን በተደጋጋሚ በማስቀደስ
በማዛጋት በማንጠራራት በመሰልቸት ሊወጡ ይችላሉ። በትነት መልክ ሊወጡ ይችላሉ መናፍስት። ስለዚህ አባቶች ረጅም ሰዓት ቆመን እንድናስቀድስ ያደረጉት እግዚአብሔር የማይሰማ ሩቅ አገር ሆኖ በጣም ብዙ ጮኸን የሚሰማ ሆኖ አይደለም። ስጋን ለመግራት በተደጋጋሚ ተናግሬያለሁ። መናፍስትን ወገብ ለመምታት ለማሰር፣ እንደገናም ደግሞ ትዕግስትን ለማስተማር፣ ጽናትን ለማስተማር፣ እንደገና ይበለኝ ብዙ ወደ ዓለም ዞሬ ነበረ። ዓለም ላይ ተንከራትቼ ብዙ ቦታ ሄጄ ነበር። 2 ሰዓት ቅዳሴ ምን አለበት? ሰው 2 ሰዓት ቆሞ ኳስ ያያል አይደለም እንዴ? ለእግዚአብሔር ቆሜ እንደ መላእክት ጸልይ፣ መላእክቶች ቆመው ቅዱስ ቅዱስ እንደሚሉት እኔስ ብል ምን ችግር አለው? ስጋዬን ለነፍሴ ማስገዛት ግዴታዬ ነው ብሎ ማለትን እንድንማር ነው ቅዳሴው ረዘም እንዲል የተፈለገው። ይህንን ማስተማር በሳምንት 1 ቀን 2 ሰዓት ቅዳሴ መቆም በጣም እኮ ትንሽ እኮ ነው ቤተሰቦች፣ በጣም ትንሽ እኮ ነው። ይሄ በሳምንት 1 ቀን ለ2 ሰዓት ያክል መቆም አቅቶን ከሆነ ጠዋት ተነስተን ኳስ ሜዳ ሄዶ ኳስ የሚጫወቱ ጎረምሶች ጋር ለመሄድ የምንፈልግ ጠዋት ተነስቶ ቡና ለመጠጣትም ሆነ ለመዝናናት ብቻ የሆነ ቦታ ላይ ካፌ ቁጭ ብሎ ጋዜጣ ለማንበብ መጽሔት ለማንበብ ፖለቲካ ዜና ለማየት ምናምን ወደዛ የሚገፋፋን ከሆነ እኛ ውስጥ የእግዚአብሔር መንፈስ እየሰራ አይደለም። በቃ አጅሬው በደንብ አድርጎ እግሩን ዘርግቶ ፍልስፍናውን እያነበበብን ነው ማለት ነው። ስለዚህ ራሳችንን ስናየው ራሳችንን ወደ ውስጥ በመንፈስ ቅዱስ መነጽር፣ በወንጌል በመጽሐፍ ቅዱስ ወይም ደግሞ በእግዚአብሔር ቃል መነጽርነት ራሳችንን ስናየው ብዙ የምንተማመንበት ማንነት የለንም። በቃ እግዚአብሔርን ተደግፈን ነው መኖር የምንችለው፣ በራሳችን የምንቆም አይደለም። ለዚህ ነው ቅዱስ ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለው። ማንም ራሱን ማመን የለበትም። ለዚህ ነው የሚወድ የሚኖር ራሱን ይካድ፣ መስቀሉን ተሸክሞ። መስቀሌን አላለም፣ መስቀሉን። የየራሳችን መከራ መስቀል አለን። ለክርስቶስ የምንገልጽበት የፍቅር መስቀል አለን። ራሳችን መስቀሉን ተሸክሞ ይከተለኝ የሚለው። ስለዚህ ክርስቶስን መከተል የምንፈልግ ማተብ አስረን ከሆነ መዳን የምንፈልግ ከሆነ ሰይጣን እንዲወጣልን አይደለም መጸለይ ያለብን። ቆመን የምናስቀድሰው ሰይጣን እንዲሄድልን አይደለም። አምልኮ መፈጸም አለ። ትክክለኛ ለእግዚአብሔር የሚሰጥ አምልኮ አለ። ልብን መስጠት፣ ማንነትን መስጠት። አንተ በእኔ ላይ ስራብኝ፣ ሁሉ ነገሬን ተገልገልበት፣ በቃ እኔ አንተ ነኝ እንደፈለክ አድርገኝ ብሎ ራስን መስጠት፣ ማምለክ። ልክ እንደ መላእክቶች ማምለክ። ቅዱስ 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 እግዚአብሔር አንተ ፈጥረኸኛልና ለገነትና ለመንግሥተ ሰማያት ያዘጋጀኸኝ ለሲኦል አልተዘጋጀሁም ብሎ ራስን ለዛ ነገር ማጨት። ከዛ በኋላ ሌላው ነገር ሁሉ ሲሄድ ታዩታላችሁ። ለዚህ ነው መዝሙር 90 ላይ በአጠገብህ ሺህ በቀኝህም 10 ሺህ ሲወድቁ ታያለህ ይላል። ዝም ብለህ ታያለህ ነው የሚለው አይደል? ላንብብላችሁ መዝሙር 90 እሱን አንብቤ ትምህርት ልጨርሰው። አጠገቤ አጋጣሚ መጽሐፍ ቅዱስ የለም፣ ይቅርታ አድርጉልኝ። እሺ በሞባይሉ ከሆነ መዝሙር 91 ነው የሚያደርገው። አንዳንድ ማስታወቂያ ምናምን እንደዚህ የምትሰሩ ባነር ምናምን የምትሰሩ ሰዎች መዝሙር 90 አደረግን ብላችሁ ምዕራፉን ሳይው መዝሙር 91 ነው የሚለው እና የሞባይሉን አትጠቀሙ። ብዙ ጊዜ እንዲህ ይላል፣ የዳዊት የምስጋና መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገርም ያድንሃልና፣ በላባዎቹም ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህም 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁህ ዘንድ መላእክትን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል። በተኩላውና በእባቡ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ። በመከራውም ጊዜ ከእሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ደስ አይልም? ይህም ቪዲዮ አዳምጡት አንዴ።
ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። መልካም እንደሰማችሁት አቡ ሃይደር ሲናገር እስልምናን ለማቆም የግዴታ ጂሃድ አስፈላጊ ነው። ደጋግመን ብለናችሁ ነበረ። ያለ ግድያ፣ በማስፈራራት፣ በመግደል ወይንም ደግሞ በመዋሸት ድራማ በመስራት በእነኚህ በሁለቱ ላይ የተመሰረተ ነው እስልምና። ከዚህ ውጪ የለም። አቡ ሃይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሏል። ሱራ አልአንፋል ላይ 8ኛው ሱራ ቁጥር 60 ላይ ወይም አያ 60 ላይ እንደዚህ ይላል፣ ለእነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው። ለመናፍቃኖች አዘጋጁ። እንደ እስልምና አስተምሮ ክርስቲያኖች ለምሳሌ መናፍቃን ወይንም ደግሞ ካዲ ተብለው ይፈረጃሉ ማለት ነው። ስለዚህ ለእነሱ ምን አድርጉላቸው ይላል? የጦር መሳሪያን አዘጋጁላቸው። ወቅተዋቸው ነግተዋቸው አይደለም፣ አዘጋጁላቸው። ኢብን አያውቋቸው የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ለዚህ ነው ከዚህ በፊትም አቡ ሃይደር ቢላ እንኳን የሌላችሁ ሙስሊሞች አላችሁ፣ ተዘጋጁ፣ አዘጋጁ፣ በሸሪያ ሀገሪቷን ለማስተዳደር እንዘጋጅ ያለው ከዚህ ጋር በተያያዘ ነው። እና ይሄ የእስልምና መመሪያ ነው። ሰላማቸው ያለው በጦርነት ላይ ነው። እስልምና ያለ ጦርነት ውሎ ማደር የማይችል ሃይማኖት ነው። ክርስቶስ ግን እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። ስለዚህ እነሱ ጦር መሳሪያ ቢያዘጋጁልንም እኛ አንፈራም፣ አንሸበርም። ምክንያቱም የሰላም አባት፣ የሰላም አለቃ፣ የሰላም ጌታ ሰላምን ስለሰጠ እርሱ ሰላማችን ነውና። ክርስቲያኖች አስተውሉ። ምን እየተካሄደ ምን እየተሸረበላችሁ እንደሆነ በደንብ አስተውሉ። እስልምና ከሽብር ጋር የሚገናኘውም አሸባሪ ልታሸብሩ ተዘጋጁ ቁርአኑም ስለሚላቸው ነው። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ቸር ቆዩልኝ። አካውንቴ ስለተመታ ግን በደንብ ሼር አድርጉት። አብዛኞቻችን በሰራነው ጽድቅ እየተመካንና እየተመጻደቅን ለእግዚአብሔር ስለሆነብን መልካም ያልሆነ ነገር በሙሉ እሱን ራሱን እንወቅሰዋለን። እጾም የለ እንዴ? እሰግድ የለ እንዴ? እመጸውት የለ እንዴ? ናስባል መጣ የለ እንዴ? ለምን ይሄ ክፉ ነገር ሆነብኝ ብለን ስንጸልይ ኃጢአታችንን ከማመን ይልቅ የሰራነውን መልካም ስራ ለእግዚአብሔር እንነግረዋለን። ይሄ እንዲህ አይነቱን ጸሎት እግዚአብሔር አይወድም። ልብ ብላችሁ ስሙ፣ በፍጹም አይወድም። ሰው ሲጸልይ በተቻለው አቅሙ ራሱን ዝቅ አድርጎ ማለትም አንገቱን ደፍቶ ለማለት አይደለም። ይሄም መታረም አለበት። አብዛኛው ሰው ሲጸልይ በተለይ ሴቶች እንኳን ብዙ አይታዩም። ወንዶች ግን ሲጸልዩ እንዲህ ብለው ይጸልያሉ። ይሄ ነውር ነው። ክርስቶስ ሲጸልይ ያየነው እኛም እንድንጸልይም ጭምር የመጀመሪያው ትእዛዝ ሆኖ የተሰጠን አይናችንን ወደ ሰማይ ከፍ አድርገን በማየት ነው። እስኪ ቀና ብላችሁ ወደ ሰማይ እዩ። አይዟችሁ እዩ፣ ምንም አትሆኑም። ተአምርም አላረገባችሁም። ሂዱ ወለለ እዩ። ምን ይታያችኋል? ምን እዚህ ሰማይ ላይ ምናችሁ አለ? እግዚአብሔር ሳይሆን አባታችን ሆይ ብላችሁ ስትጠሩት በየት የምትኖር ነው የምትሉት። ስለዚህ አድራሻውን እያመላከታችሁ ነው ወደ ላይ ወደ ሰማይ የምታንጋጥጡት። ወደ ምድር ዝቅ ብለን እንድንጸልይ አልታዘዝንም። በመሬት ላይ እኮ እግዚአብሔር ሳይኖር ቀርቶ አይደለም። ወደ ላይ አንጋጠን ወደ ሰማይ ግን እንድንጸልይ የታዘዝነው ሰማይ ልዑል ነው፣ ከፍ ያለ ነው። እግዚአብሔርም እንዲሁ በክብሩ ምን ያደረገ ነው? ከፍ ያለ ነው። ስለዚህ ወዴት ነው የምናየው? ወደ ሰማይ ነው ከፍ ብለን የምናየው። ነገር ግን በታሪክ
አበው በንጽህና በቅድስና የተመላለሱትን የእናት አባቶቻችንን ታሪክ ግን ስናነብ ከሰሩት ኃጢአት፣ ከሰሩት በደል፣ ከሰሩት ክፋት እንኳን አባታቸው በሰማይ ኖሮ ቀና ብለው አይተውት ሊጸልዩ ይቅርና ከግርማው የተነሳ እኔ አልመጥነውም ብለው ዝቅ ብለው ሲጸልዩ እናገኛለን። እኛ ግን በነገራችን ላይ ዝቅ ብለን የምንጸልየው እንዲህ አይነቱ የንስሐ መንፈስ ኖሮን አይደለም። አብዛኞቻችን እንዲህ አደግድገን የምንጸልየው ከሰው አይተን ነው አይደለም? እየሰማችሁ ነው? ከሰው አይተን ነው። ለምሳሌ በዘመናዊነት አንዳንድ ሰዎች አሉ እንደው አትሮንሱ ስለሚሸፍን ነው እጃቸውን እንዲህ አድርገው ልክ አፍረተ ስጋቸው ላይ እንዲህ አድርገው እንዲህ ብለው የሚጸልዩ ሰዎች አሉ። ከየትም እኮ ያመጡት ነገር አይደለም። አንዳንዶች ደግሞ ሲጸልዩ አንገታቸውን አደግድገው አይናቸውን ጨፍነው የሚጸልዩ ክርስቲያኖች አሉ። ከየት እንዳገኙት እኮ ምንጩን አያውቁትም። ለሚያረጉት ነገር ግን ቢጠየቁ ምክንያት አላቸው። ለምን አይንን ጨፈንክ ሲባል አይ ሐሳቤ እንዲሰበሰብልኝ ይላል። በፍጹም ህሊና ካልተሰበሰበ አይንን ስለጨፈንክ የሚሰበሰብ ሐሳብ አይኖርህም። ይሄን እርግጥ ወቅ። ሲቀጥል ጨፍነን እንድንጸልይ ያሳየን አምላክም የለንም። ክርስቲያን እንደ ክርስቲያንነቱ ደግሞ ማወቅ ያለበት ነገር ቢኖር የሚኖረው በዚህች ሃይማኖት ውስጥ ክርስቶስን መስሎ አምላኩ ያረገውን አድርጎ ከእርሱ ጋር በፍጻሜው ለመኖር ነው እንጂ ደስ ያሰኘንም በማድረግ አይደለም። መተተ ጥላወጊ ወይም ደግሞ የጥላወጊ መተት በዛ ላይ ልዩ ቃል ኪዳን ያላቸው አቡነ ተክለ ሐዋርያት ይሰኛሉ። የሚላክባችሁን የጥላወጊ መተት በአየር ላይ የሚይዙላችሁ ልዩ ቃል ኪዳን ያላቸው አባት ናቸው። ቃል ኪዳናቸውን እንመለስበታለን። መተተ ጥላወጊ ወይም የጥላወጊ መተት ምንድነው የሚለውን አብረን እንይ ማለት ነው። የጥላወጊ መተት ወይም ደግሞ የሞት አጋንንት ተብሎ ይጠራል ማለት ነው። እንግዲህ እናትህ ወይ አባትህ ወይ እናትሽ ወይ አባትሽ ድንገት ልቤን ወጋኝ፣ ጭንቅላቴን ወጋኝ ብለው እንደዚሁም ደግሞ ባኞ ቤት ሴራሚክ አንሸራቷቸው ሞቱ ሲባል፣ ደረጃ ወድቀው ሞቱ ሲባል፣ በመኪና አደጋ በድንገቴ ሽፋን በሚሆን ነገር ሞቱ ሲባል፣ እንዴ ማታ አይተናቸው ተጫውተን ነበር እኮ ብላችኋቸው ጠዋት እኮ ሞቱ ተብሎ የሚባልበት ሁኔታ ያለው ሽፋን የሚደረግበት የሞት አጋንንት ወይም ደግሞ ጥላወጊ ተብሎ ይጠራል ማለት ነው። በሌላኛውም ቋንቋ እንግዲህ ስትሮክ ተብሎም ሊጠራ ይችላል ማለት ነው። ምክንያቱም ድንገት ስትሮክ ሆኖበት እንደዚህ ሆነ ተብሎ ሽፋን ብቻ ይፈለጋል ማለት ነው። አሁን የተረዳችሁን ይመስለኛል። ስለዚህ ለዚህ ልዩ ቃል ኪዳን ያላቸው አቡነ ተክለ ሐዋርያት ይሰኛሉ ማለት ነው። እጅግ በጣም ልዩ ቃል ኪዳን ነው ያላቸው። ሰዎች የጥላወጊ መንፈስ ወደ እናንተ ይልኩባቸዋል። ምክንያቱም ምን ሆኖ ሞተ ሲባል ሽፋን የሚሆን ነገር ማለት ነው። አለበለዚያ ተቀባይነት ስለማይኖረው ጥርጣሬ ውስጥ እንዳትገቡ። አይ ሴራሚክ እኮ አንሸራቷት ሞተች፣ አይ መኪና አደጋ እኮ ገደላት፣ ወይ መኪና አደጋ ገደለው፣ እንደዚህ ሆኖ እኮ ሞተ ተብሎ የሆነ ሽፋን የሚሆንበት ነገር የሚደረግበት ማለት ነው። ስለዚህ ለዚህ ልዩ ቃል ኪዳን ያላቸው አቡነ ተክለ ሐዋርያት ይሰኛሉ። ገድላቸው በቤታችሁ ቢኖር መልካም ነው። ምናልባት ገድላቸውን የማግኘቱ አጋጣሚ በጣም እንግዲህ ጠባብ ሊሆን ይችላል። አንደኛ ገበያም ላይ ዋጋው ትንሽ ወደድ ሊል ይችላል። ከ2500 እስከ 3500 4000 ሊሏችሁ ይችላሉ። ካገኛችሁ ግን የአባታችን አቡነ ተክለ ሐዋርያትን ገድላቸውን ባታነቡት እንኳን በቤታችሁ አስቀምጡት። ከእንደዚህ አይነት መሰል ማለት ነው የጥላወጊ መተት፣ ድንገተኛ አደጋ መሰል ነገሮች ትጠበቃላችሁ ማለት ነው። እስኪ መለስ ብላችሁ የራሳችሁን ሕይወት ተመልከቱ። እናታችሁ በምን ሁኔታ ነው ያረፈችው? አባታችሁ በምን ሁኔታ ነው ያረፈው? ወንድማችሁ በምን ሁኔታ ነው ያረፈው? እህታችሁ በምን ሁኔታ ነው ያረፈችው? ማታ አይታችኋቸው ጠዋት የውሃ ሽታ የሚሆኑበት ምክንያት ምንድን ነው ካላችሁኝ የጥላወጊ አንደኛው ሴራና አሰራሩና ድራማው ነው ማለት ነው። ልትነቁበት ይገባል። የጻድቁ አባታችን አቡነ ተክለ ሐዋርያት በረከታቸው ቃል ኪዳናቸው አይለየን። ሰላማችሁ ይብዛ።